እነኚህ ወንዞች ላይ ሽታቸው እንኳን ጠጋ ብሎ ለመሄድ የማይቻል ነበር። የቆሻሻ መጣያ ናቸው። በተለያየ መንገድ ወንጀል የሚሰራባቸው ጨለማ ስፍራዎች፣ ሰው የማይጠጋባቸው ነበሩ። በተለያየ መንገድ ህገወጥ ተግባር የሰሩ ወይም ወንጀልን የፈጸሙ ሰዎች መጥተው የሚሸሸጉበት ካስፈለገም ደግሞ እዛ ትናንሽ ቤቶችን ሰርተው የሚኖሩበት አካባቢ ነበር። ዛሬ ጫካው ተገልጧል፣ ጨለማው በርቷል። ለከተማችን ትልቅ የቱሪስት መዳረሻ ስፍራ ሆኗል። የከተማችን ነዋሪዎችም ደግሞ መናፈስ አለባቸው። ለጤንነት በጣም አስፈላጊ ነው። ጤናማ አካባቢ ሆኗል። ውበትን ተጎናጽፏል። ፈጣሪ የተመሰገነ ይሁንና ሀገራችን የምናደንቅበት የአዲስ አበባን ወንዞች ዳርቻ እንዴት በጎበኘ ነው የሚያሰኙ መሰረተ ልማቶች ውጤታማ ሆነውልናል። የወንዝ ዳርቻ ልማት እንግዲህ በኢትዮጵያ አዲስ አይነት ልማት ነው። በድፍረት የጀመርነው ነው። በድፍረት ጀምረን በብቃት በልቀት ሰርተናል ብለን እናምናለን። ስራዎቹ ይሄንን ይመሰክራሉ። እጅግ በጣም የሚያኮራ ለብዙ የከተማችን ነዋሪዎች የስራ እድል የፈጠረ አካባቢ ምህዳርን አፈርን ለመጠበቅ ስነ ምህዳሩን ለመጠበቅ በከፍተኛ ሁኔታ አስተዋጽኦ ያደረገና እንዲሁም ካሁኑ ጠፍተው ደርቀው የነበሩ ምንጮች እየመጡበት እየፈለቁ እየተገኙ ያሉበትን ተጨባጭ የሆነ ውጤት እያየን ነው። አሁን የምንገኝበት ደግሞ ቀበና ድልድይ ጋር ነው። እንደዚህ አይነት ግድብ አይታሰብም በአዲስ አበባ ውስጥ። ትልቅ ግድብ ሰርተናል። ትልቅ መዝናኛም ነው፣ የቱሪስት መዳረሻ ነው። ለአካባቢው ትልቅ የሆነ ጤናማ እይታንና ጤናማ መዝናኛ ቦታን የሚፈጥር ነው። እንደገና ደግሞ በከተማችን ላይ ያለውን የመጠጥ ውሃ ችግር ለመፍታትም ጭምር የተጠቀምንበት ነው ማለት ነው። ትልቁ ግድብ ነው የሚሆነው በከተማ። አይታሰብም ነበር አለ አዲስ አበባ ውስጥ እንደዚህ ግን መስራት ማሰብ ብቻ ሳይሆን አስበን መተግበር ችለናል። ዋናው እንግዲህ ምናብ ነው የምንለው ለዚህ ነው። ውበቱ እንዲታይ ውበት ብቻ ሳይሆን ጤናማ እንዲሆን ከብክለት እንድንነጻ በዛ ውስጥ ሰዎች የስራ እድል እንዲያገኙ የቱሪስት መዳረሻ ሲሆን አሁን እዚህ አካባቢ በጣም ትልልቅ ሆቴሎች ናቸው የሚገነቡት። እነኛ አሁን የቀሩት ቤቶች ሳይቀር እዚህ አካባቢ ቤት ገንብተንላቸው ትልልቅ ሪል ስቴቶች አፓርትመንቶች የሚገነቡበት አካባቢ ነው የሚሆነው። አሁን ከዚህ በፊት አይፈለግም ነበር። አሁን ግን በከተማችን አንደኛ ደረጃ ነው። ብዙ አልሚዎች ወደዚህ ብትመጡ ሳትቀደሙ ጥሪ እናደርግላችኋለን። ይሄ ነገ የማይገኝ ስፍራ እንደሚሆን ምንም ጥርጥር የለንም። የመሃል ከተማውን ተብሎ የሚገለጽ አካባቢ ነበር። አሁን ዋናው መሃል ይሄ ሆኗልና እና ከዚህ በላይ ማልማት ይቻላል። ከዚህ በላይ ልንጠቀምበት ልናስውበው እንችላለን። እኛ በሰፊው ሄደንበታል። ከዚህ በላይ ደግሞ ለማላቅ ባለሀብቶቻችን የግል አልሚዎች ያስፈልጉናል ማለት ነው። ልክ ከእንጦጦ ፒኮክ በሰራነው መንገድ ያደረጋችሁትን ተሳትፎ ኑ እዚህም ሌላ ሁለተኛውና ሌላኛው አማራጭ ተፈጥሮላችኋል ማለት እወዳለሁ። ተሸጋጋሪ ድልድዮች አሉ። የኮንክሪት ድልድይ አለ፣ የብረት ድልድይ አለ፣ የተንጠልጣይ ድልድዮች አሉ። እነዚህም ጋር ደግሞ አያይዘን ሌሎች አንዱ የወንዙ መጠበቅ ያለበት ብክለቱ ስለሆነ
የእግረኞች ህብረተሰቡ የሚጠቀመው ፓብሊክ ቶይሌቶች ደግሞ በዚህ በርከት ባለ መልኩ ገንብተናል። በየሳይቱ በርቀት ማለት ነው። ከዛም ባለፈ ደግሞ የካፌዎች፣ መዝናኛዎች፣ የህፃናት መጫወቻ፣ የስፖርት ሜዳዎች በብዛት ለማካተት ሞክረናል ማለት ነው። ትልቁ ጉዳይ ምንድነው? ወንዙን መታደግ፣ ወንዙን ወደ ሀብትነት እንዲጠቀም ማድረግ ነው። በተለያየ መልኩ ያባከን ነው ጥቅም ላይ ያልዋለ ነገር ግን አሁን ደግሞ ቆሻሻውን አስወግደን ብልሽቱን አጽድተን አስተካክለን የውበት ምንጭ ማድረግ የቻልንበት የሀብት ምንጭ ማድረግ የቻልንበትና ለካ በመጀመሪያ ሀብት ላይ ሆነን ሀብቱን ሸፍነ ነው ለኛም ሳይጠቅም እንደ ሀብትም ሳንጠቀም የነበረበት ነገር ግን በእጃችን መዳፍ ሰርተነው አጽድተነው ቆሻሻውን አስወግደነው ትንንሽ ነገሮችን ውበት ስንጨምር ተመልሶ ትልቅ ሀብት የሚገኝበት የሰዎች ማረፊያ መዝናኛ መሆን የቻለበት ሁኔታ የመጣ ያለበት ነው። እዚህ አካባቢ ያሉ ሰዎች የአካባቢ ገደል ግቡ ይባል የነበረበት ነው። አካባቢው ሰው ህዝቡ የሚያውቀው ስሙን ገደል ግቡ ነው። ምንድነው ገደል ግቡ ብሎ አስከሬን እንኳን ለማውጣት የሚያስቸግር የነበረበት ቦታ ነው ማለት እንግዲህ ተመልከቱ ዛሬ። ስለዚህ ዛሬ ምቹ ሆኗል ማለት ነው። ስለዚህ ለነዋሪዎቹ ምቹ እናደርጋለን ማለት እንደዚህ አይነት ስራዎችን አስፍተን አብዝተን እንሰራለን ማለት ነው። ይሄ በመሰራቱ የከተማውን ውበት ጨምሯል፣ የከተማውን ጽዳት ጨምሯል፣ ለነዋሪዎቹ ምቹ ሆነዋል። ይሄ ምቹ መሆኑ በራሱ ደግሞ ምን ያመጣል? ሀብት ይዞ ይመጣል።